ለጥሎሽ ቶዮታ ላንድ ክሩዘር የተላከላት ኢትዮጵያዊት ምስት ማንነት ታወቀ። አይሾ ስፒድ ስትሪም በሚያደርግበት ሰዓት አላግባብ የሆነ ዋጋ ጭማሪ በማድረግ አንድ ቲሸርት በ5000 የሸጡ ነጋዴዎች ላይ እርምጃ ተወሰደ። አዝኗል፣ አስቆጥቷል፣ አናዷል። ሰላም እንደምን አላችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንግዲህ በትላንትናው ዕለት ለአይሾ ስፒድ ከ2000 ብር በላይ የማያመጡ እቃዎችን ከ5000 እስከ 6000 ብር ጭማሪ በማድረግ የሸጡ ነጋዴዎች እጅግ በጣም ተቃውሞ ተነስቶባቸዋል። በአፋጣኝ ውሳኔ ወይም ደግሞ እርምጃ ሊወሰድባቸው ይገባል የሚሉ ሀሳቦች ተነስቷል። ሌላኛው ደግሞ ከተማችን አነጋጋሪ የሆነው የሽምግልና ጥሎሽ እጅግ በጣም አነጋጋሪ ጉዳይ ሆኖ ሰንብቷል። እሱንም በተወሰነ መልኩ መረጃውን አደርሳችኋለሁ። እንግዲህ አይሾ ስፒድ ወደ ኢትዮጵያ ከመጣ በኋላ የቅድስት ሥላሴ ቤተክርስቲያን አባቶች ካህናት ወጥተው ተቀብሎት ነበር። በዚህም ዙሪያ የተለያዩ ሀሳቦች ተነስቷል። ይህንንም ሀሳብ ጨምሮ እጅግ በጣም ብዙ መነጋገር የሆኑ ርዕሰ ጉዳዮችን ቪዲዮዎች ይዤላችሁ ብቅ ብያለሁ። እናንተም እስከ መጨረሻው ድረስ አብራችሁ እንድትቆዩ ጠይቃችኋለሁ። ቪዲዮቹን ላይክ እና ሰብስክራይብ አድርጋችሁ ጀምሩ። ወደ መጀመሪያ ቪዲዮችን እንሄዳለን። መልካም ቆይታ። አይሾ ስፒድ ስትሪም በሚያደርግበት ሰዓት አላግባብ የሆነ ዋጋ ጭማሪ በማድረግ አንድ ቲሸርት በ5000 የሸጡ ነጋዴዎች ላይ እርምጃ ተወሰደ የሚል ዜና ነገ ከነገ ወዲያ ትሰማላችሁ። ያው ለማቀሳሰር አይደለም፣ ግን እንደዚህ አይነት ነጋዴ እኔ አላቅም። መርካቶ ውስጥ ብዙ የመርካቶ ነጋዴዎችን አውቃለሁ። ከአብዛኞቹ ጋር ሪሌሽን አለኝ፣ ግን እንደዚህ አይነት ነጋዴ አጋጥሞኝ አያውቅም። ዋጋ አይጨምሩም ማለት አይደለም፣ ዋጋ በደንብ ይጨምራሉ አንዳንዴ። ነገር ግን ያ ሁሉ ካሜራ ተደቅኖ ያ ሁሉ ሰው ወከባ ተፈጥሮ ምንድን ነው የመሰላችሁ እናንተ? በዓለም ሕዝብ ፊት ለ3000 ለ4000 ብር ብላችሁ ትዋረዳላችሁ። ምንድን ነው ብላችሁ አትጠይቁ። ማን ነው ይሄ ሰው ምንድን ነው ብላችሁ እንኳን ብትጠይቁ እኮ እንዴት አክት ማድረግ እንዳለባችሁ ታውቁ ነበር። አሁን እናንተን መጥፎ ለማለት አይደለም። ያው ማንም ልጁን ለማሳደግ ህይወቱን ለማስተካከል ነው እንደዚህ አይነት ስራ የሚሰራው። ንግድ ውስጥ የሚገባውም ሲጀመር ለዛ ነው። ግን ምንድን ነው ኢንፎርሜሽን ከሚባል ነገር ርቃችኋል። ቶታሊ ስለ ሶሻል ሚዲያ አታውቁም፣ ስለ ቪዲዮ አታውቁም። እንዴት እንደዚህ አክት አድርጋላችሁ? አሁን እኔ አሳዘናችሁኝ። አሁን የሚፈጠር ነገር ከዚህ በኋላ የሚኖር ከሆነ ታሳዝናል። ለመናገር እጅግ በጣም ያሳፍር ነበር። በዚህ ደረጃ ይህን ያደርጋሉ ተብሎ አልተጠበቀም ነበር። ግን ይህን እነዚህን እቃዎች ማለትም እነዚህ አልባሳት ይሸጡ ይባሉ ማክሲመም ትልቁ ዋጋቸው 2000 ብር 2500 በጣም ተጋነነ ተብሎ ሊሆን ይችላል። ግን በዚህ ደረጃ ለዛውም አንድ ሀገርን ያስተዋውቃል የተባለ ሰው መጥቶ እሱ ላይ ይሄንን ያለ ዋጋ መጨመር ምን ይሉታል? በጣም የሚያሳዝን ነው። እስቲ ወደ ሌሎች ጉዳዮቻችን እናልፋለን። እስከ መጨረሻው ድረስ አብራችሁን ቆዩ። እናንተ ማሳብ ስጡበት። Chat, we really here. Straight. Chat, look at the market though. This market look crazy. What's that? Scarf. A scarf? Yeah. Two bed scarf. Good price. Babysha price, okay? Oh. This Chat, do I look good? Chat, do I buy it? Hey, Yes or no? bro, move them down. Should I buy this? color. You got money? You got money? Chat, should I buy this or no? How much you sell? Simple? Here. 5,000. $5,000? Yeah. I reckon it's 100, 200, 300, Babysha. 400, You got a bargain. 600, Okay. 700, Down. You got to bargain it 800, down. 900, 1,000, 200. Here. Okay. This way. Is that 5,000? No. 1, 2. እንዳያችሁት እንግዲህ ይሄ ሰውዬ እዚህ ሀገር እኛ ሀገር ገብቷል። ይቅርታ ሰውዬ ስል ስሙን በደንብ ማለት ስለማልችል ነው። ባይ ዘ ዌይ በጣም በዓለም ደረጃ ተመልካች ያለው ልጅ ነው። በዓለም ደረጃ ብዙ ሰዎች ያዩታል። ስለዚህ ለአንድ ሀገር እሱ በሚሄድበት ሀገር የሚያሳዩት የሀገር ገጽታ በዓለም ደረጃ ይታያል። ስለዚህ አሁን እኔ ያየሁትኝ የኢትዮጵያን ሾፒንግ ኤሪያ ማሳየት ባህል ምናምን የባህል ልብሳችን ማስተዋወቁ ምናምን እንዳለ ሆኖ ግን መንገብገብ አራት አሰድሙ በመድኃኒዓለም አራት አሰድሙ አንገል ልብስ $5000 አንገል ልብስ ምን በነፃ በሰጡት ራሱ ያዋጣቸው መታየትሽ እዛ ላይ እኮ ራሱ በቂ ነበር። አራት አሰድሙ በስማ ለጥሎሽ ቶዮታ ላንድ ክሩዘር የተላከላት ኢትዮጵያዊት ምስት ማንነት ታወቀ። በማህበራዊ ሚዲያ ገጽ ላይ ግዝፍ ነስቶ የሰነበተውና እዚህም ደርሰናል ወይ ያስባለው የቶዮታ ላንድ ክሩዘር የጥሎሽ ጉዳይ የጥሎሹ የተላከላት ወጣት ማንነት ዛሬ በይፋ ታውቋል።
ወጣት ፌኒት ገመችስ ትባላለች። ዛሬ በኢንስታግራም ገጿ ላይ ይፋ እንዳደረገችው ከሆነ ጥሎሽ የተላከልኝ የቶዮታ ላንድ ክሩዘሩ ባለቤት እኔ ነኝ ብላለች። በኢንስታግራም ገጿ ላይ እንዳጋራችው ከሆነ አይግረማችሁ ቶዮታ ላንድ ክሩዘር ብቻ ሳይሆን ለቁጥር የታከቱ ወርቆች፣ ለቁጥር የታከቱ አልባሳት ጭምር ተልከውልኛል የሚል መልእክት ያለው ፎቶግራፎችና ቪዲዮ ምስሎችን በኢንስታግራም ገጿ ላይ አያይዛ ለቃለች። ከዚያም ባሻገር የወደፊት የትዳር አጋሯን ማንነት ባትገልጽም በምስልም አጋርታው ይሄው ቶዮታ ላንድ ክሩዘርን የላከልኝ የወደፊት ተጣማሪ እሱ ነው ብላለች። በዚህም ቶዮታ ላንድ ክሩዘር ተልኮላት በከተማዋ መነጋገሪያ መሆን የቻለችው ወጣት ፌኒት ገመችስ እሷ መሆኗ ታውቋል። እንግዲህ በቅድስት ሥላሴ ቤተክርስቲያን ካቴድራል ማለት ነው ለአይሹ ስፒድ አቀባበል ተደርጎለት ነበር። እንግዲህ ብዙ ተቃውሞች ተነስተዋል። እስቲ እናንተ ሀሳባችሁን ስጡበት። እናንተ ከምን ሳይድ ከየትኛው ሳይድ አያችሁት? ችግር አለው ወይስ ችግር የለውም የሚለውን ነገር እናንተስ ምን ይመስላችኋል? እስቲ ቪዲዮን አድምጠን እንመለስ። ኦርቶዶክሳውያኖችን አሳዝኗል፣ አስቆጥቷል፣ አናዷል። በፈቃደ እግዚአብሔር እንድንባረክባቸው እንድንቀደስባቸውና እምነታችንን እንድንገልጽባቸው ለኛ ለኦርቶዶክሳውያን ብቻ የተሰጡንን ንዋየ ቅድሳቶቻችንን ለአንድ ዓለማዊ ለዛውም ካልተሳሳትኩኝ ለአንድ ሙስሊም ዩቲዩበር ክብር ብለው አውጥተውታል። ይህንን ሁነት ሳይ ከዓመታት በፊት ለቢዮንሴ ክብር ተብሎ ታቦት መውጣቱንና ብዙ ኦርቶዶክሳውያኖች ቅሬታቸውን ብስጭታቸውንና ቁጣቸውን ሲገልጹ እንደነበረ አስታውሳለሁኝ። ይሄ በዛሬው ዕለት ለአይሹ ስፒድ ክብር የወጡት ንዋየ ቅድሳት በእምነታችን መሰረት ግን ከስርዓተ ቤተክርስቲያን ውጪ የሆኑ የቤተክርስቲያንን ገጽታ የሚያጠቁሩና የሚያጎድፉ እንደሆነ ይሰማኛልና በዚህ ሁነት አልተደሰትኩኝም። እስቲ እናንተ ግን ይህን ቪዲዮ ካያችሁ በኋላ እውነት ይሄ ነገር ትክክል ነው ብላችሁ ታምናላችሁ? ትክክል ነው ብላችሁ የምታምኑ ከሆነ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቻላችሁት አቅም ይህን ቪዲዮ ኮፒ ሊንክ ብታረጉት ደስ ይለኛል። ይሄ ኦርቶዶክስ ሙስሊም ትናንትና የቅድስት ሥላሴ አቀባበል በጣም አነጋጋሪ ሆኗል። አሁን ድረስ እናንተ ሀሳባችሁን ስጡበት። በዚህ ዙሪያም ተጨማሪ ቪዲዮዎችን እሰራላችኋለሁ። የአዶናይ ጉዳይ እጅግ በጣም አነጋጋሪ ሆኗል። እጅግ በጣም መመስከር ያለበት ወጣት ነው። ትናንትና ሲያደርግ የነበረውን ነገር ሁላችንም ተመልክተናል። እስቲ ቪዲዮቹን ተከታትለን እንመለስ። People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the littest, the illest, the most fire. ከምርት በቃ ሪስፔክት የዋነት ደስ ይላል። እንደዚህ ነው ኢትዮጵያዊነት። እንደዚህ ከተያያዝን ትልቅ ቦታ እንደርሳለን። የምር ጎበዝ ነው። አዶናይ ምን አይነት ሰው ነህ? በኋላ ምን አይነት ሰው ነህ? ዋው ማሻአላህ። አቡ አላህ ይጠብቅ። እውነት እውነት አላህ ይጠብቅ። በጣም 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 የምትገርም ካይንድ የሆንክ ሰው ነው። አላህ ልብህን አይቀይርብህ። በጣም በጣም በቃ የምትገርም የምትለይ ሰው ነህ። በጣም የምትገርም ሰው ነህ። ዋው አላህ ይጠብቅ። ማሻአላህ እኔ አባት አላህ ይጠብቅ። ሶ ሃፒ በእውነት ሰው እንደዚህ አይነት ሰው እኮ ጠፍቷል እኮ እኔ አባት። አቡ አላህ ይጠብቅ። በእናታችሁ ሜንሽን አድርጉት። ይመች ወላሂ ይመች እኔ አባት። ኖ ወርድ አባውት ዩ ማን። አላህ ይጠብቅ። ደግነት በእግሩ ሲሄድ አየው። በቃ ሰው ሆኖ ማለት ነው። በቃ ስሙ አዶናይ ተብሎ God damn bro like ከራሱ አልፎ ለሰው መጥቀምን እንዴት እንደሆነ አሳየ። እኔ እንጃ እንዴት ብዬ ኤክስፕሌን እንደማረጋው ከቃል በላይ ሆኖብኛል። ብቻ ቢግ ደብሊው ኮሜንት ላይ ሜንሽን እያረጋችሁት። ከዛ ውጪ ሚስ ወርልድ አፍሪካ አስተርጓሚዎች አብራችሁት የነበራችሁ ከስፒድ ጋር ከዛ ውጪ ደግሞ ይሄን ያህል ተከታይ አለኝ ብላችሁ ሳሰክሱ ራሳችሁን ላይ ሳሰቅሉ እዛ ጋር ለቃ ላይ ክራውዱን ተቀላቀላችሁ ስታሳዩ ለነበራችሁ ራቼንም ጆን ዳንኤልም ጨምሮ ዳጊ ኦርተን በቃ ላይክ
እዛ ጋር ሰው ሼም ሙድ ለመያዝ ምናምን ሼም ለማስያዝ ምናምን ይሞክራል። እናንተ ግን ቢግ ደብሉ እውነት ትለያላችሁ። ጆሺዬ አባቴ እሱ ነው ከዚህ ወሰደኝ ሁላ እኔ አልሄድም ብዬ ነበርና ከልብ አመሰግናለሁ። ጥሩ ምግብ ያሰጣችሁ፣ ጥሩ ነገር አሳያችሁት ሁላ ይመቻችሁ። ኢቢኤስ ፕሮግራም አስተዋዋቂ ወይም ደግሞ የእሁድን በኢቢኤስ አቅራቢ የሆነው ሁላችሁም የምታውቁት እንግዲህ አገባ የሚሉ መረጃዎች ወጥተው ነበረ። ቪዲዮቹን ስንመለከተ ግን ወንድሙ ነው ሊሆን የሚችለውና እስቲ ሙሉ ቪዲዮን ተመልከቱት። ቪዲዮን ጋብዛችኋለሁ፣ እስከ መጨረሻው ድረስ ተመልከቱት። በሌሎችም ቪዲዮዎች ዙሪያ ሀሳባችሁን ስጡ። በሌሎች ቪዲዮዎች እንገናኛለን። ወደ ቪዲዮ ወስዳችኋለሁ። Yeah.